እዚህ አይነት ሱቅ ለመክፈት ከፈለጋችሁ ባጭሩ 150 ሺህ ብር ካላችሁ ዝንጥ ያለ ሱቅ ከለስላሳ ጀምሮ ከውሃ ጀምሮ እንዲሁም ደግሞ ከጥራጥሬዎች ጀምሮ ብዙ ነገሮችን አድርጋችሁ መክፈት ትችላላችሁ። ዋናው ነገር ግን ቦታችሁ ይወስናል። ቦታችሁ ይወስናል ስላችሁ ምናልባት ቤታችሁ ውድና የተከበራችሁ የቻናሌ ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ እንግዲህ ከብዙ ቆይታ በኋላ ዛሬ መጥቻለሁ። በነገራችን ላይ ትናንትና ቪዲዮ ለቅቄላችሁ ነበር ማለት ነው። ያ ቪዲዮ ደግሞ በትናንትና ሳይሆን የሰራሁትኝ በፊት የሰራሁት ቪዲዮ ነበረ ኦልሞስት ከሳምንት በፊት ማለት ነው። እና በመሀል ጠፋ ብዬ ነበር። ካሁን በኋላ አለሁ አልጠፋም ለማለት ነው ቤተሰብ። እና እንዴት ናችሁ? ሰላም ናችሁ? የስራ እንዴት ነው? አፍያ ደህና ናችሁ ወይ? በሰው ሀገር ኑሮ እንዴት ነው? እኛን ደግሞ የሀገር ቤት ትጠይቁናላችሁ፣ እናንተን የሰው ሀገር እንጠይቃችሁ ይላለሁ ማለት ነው ቤተሰብ። እንደ እውነት ለመናገር በጣም የናፈቃችሁኝ ኮሜንታችሁ ይደርሰኛል። ግን ቆይ ዛሬ ቪዲዮ ሰራለሁ፣ ቆይ ነገ ቪዲዮ ሰራለሁ፣ ቆይ እንደዚህ እያልኩኝ እስካሁን ድረስ ደረስኩ ማለት ነው። ያው ባለመመቻቸት እንበለው ማለት ነው። ያን ያህል እንኳን ተወጥሬም ያኔ ብዙም ሳይመቼ ቀርቶ ሳይሆን በነገራችን ላይ ቪዲዮ ሳትሰሩ ስትቀሩ ትንሽ ዋላ ደረሰ ስትሉ የነገሮች ሁሉ እንትን ይልባችኋልና ትንሽ ለዛ ነው ማለት ነው። አለሁ አልጠፋም። ካሁን በኋላ መቼም አለሁ ያለች በዛው ተጠቃሽ ትላላችሁ። ኢንሻአላህ ካሁን በኋላ እንኳን አልጠፋም ኢንሻአላህ አለሁኝ። እና ቪዲዮዬን እስከ መጨረሻው በማየት ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እናንተ ናችሁ የኔ ሞራል የኔ በቃ ለመስራት ራሱ ጉጉትና ፍላጎት እንዲኖረኝ የእናንተ ብርታት ያስፈልጋልና አበረታቱኝ ማለት ነው። ያው ትንሽ ጠቆር ትንሽ ጠቆር ብያለሁኝ አለሽ። ያው እርጉዝ ስትሆኑ ያኔ ሆርሞናችሁ እንትን ሲል ትንሽ ህመምም አለ፣ ድካምም አለ፣ አለመመቸትም አለ፣ አየሩም ያለ መስማማት አለ። በስ አልሐምዱሊላህ ያው ኮምቦልቻ ላይ አሁን ብርድ ነው። ብርድ ሲሆን እንግዲህ ጧት በጣም ብርድ ነው፣ ማታ ብርድ ነው፣ ቀን ደግሞ በጣም ቅውጥ ያለ ሙቀት ነው። በቃ ልክ እንደ አረብ ሀገር አየሩ ማለት ነው። አረብ ሀገር ማለት ትችላላችሁና ትንሽ አየሩ ቀየር ሲል ትንሽ ደግሞ ሀገራችንም እየመሰል እንደዚህ ትንሽ ጠቆርም ብለናል ማለት ነው። ዋናው የሰው ልጅ ጤና አፍያ ነው። ጥቁረት ወይም ደግሞ ከለር መቀየር የድሮ ወደ ድሮ ማንነታችን መለወጥ ያን ያክል ኖርማል ነው ብዬ አስባለሁ። ምንድነው ለሰው ልጅ አፍያ ነው ማለት ነው። ለሰው ልጅ ጤና አፍያ ነው እላችኋለሁ። እንግዲህ እንደምታውቁት ድምፅሽ ቆረጥ ይላል ምናምን ትሉ ነበረ። አሁን ደግሞ ይባስ ይብለጥ ድምፄን ድክምም እያለ ቆረጥ እያለባችሁ ከሆነ እጅግ አድርጌ ይቅርታ ጠይቃለሁ ማለት ነው ቤተሰቦቼ። እንግዲህ ትናንትና በሰራሁት በነገራችን ላይ ትናንትና የሰራሁት ቪዲዮ ስለዚህ ቤተሰብ ያው በመሀል ሰው እየመጣብኝ እያቋረጠኝ ነው ማለት ነው። እና የትናንትና ያሰራሁላችሁ ቪዲዮ እንደነገርኳችሁ ከሳምንት በፊት ነው። እንግዲህ ስራ መጀመሪያን ነግራችኋለሁኝ። እና ያው ብዙዎቻችሁ ብዙ ኮሜንት አድርጋችሁ እኛን ለሀገር ገብቼ ምን ልስራ ምን ያዋጣል ምናምን ብላችሁ ተጨናነቃችሁ፣ ደግሞ ምን ልስራ ብላችሁ ተጨነቃችሁ። እንግዲህ ተኔ ተሞክሮ ትንሽ ብር ይዛችሁ ማለት ትንሽ ብር ይዛችሁ አልሰራበትም ወይም ደግሞ እዛ ሄዶ ምንም አያደርግም ብላችሁ የተጨነቃችሁ ልጆች ካላችሁ እንሆ ልንገራችሁ ብዬ ነው ማለት ነው። ማለት ከ100 ሺህ ብር ቢያንስ 150 ሺህ ብር ቢኖራችሁ እንደዚህ ያለ ሱቅ ትከፍታላችሁ ብዬ አስባለሁ። ዋናው ለሱቁ የሱቁ ሳይሆን ፕሮሰሱን እንደዚህ ግብአቶችን ማሟላት ሳይሆን ኮንቴነሩን ተገዛችሁ በኋላ ኮንቴነርን ከተከራያችሁ ያው እንግዲህ ሴንተር ቦታ ላይ ከሆነ ቦታችሁ
ሴንተር ቦታ ላይ ስትሆኑ ያው ገበያውም አለ። እንደገና ደግሞ ኮንቴነርም ተከራይታችሁ ነው፣ ወይም ደግሞ ኮንቴነሩን ከገዛችሁ ደግሞ መሬቱን ተከራይታችሁ ነው። መሬቱ ስትከራዩ ደግሞ ኮንቴነሩ የገዝታችሁ ነው፣ ወይም ደግሞ ከነ ኮንቴነሩ ከነ መሬቱ ከነ ባለቤቱ አከራይቷችሁ ሊሆን ይችላል። እሱ ግን አሁን ላይ ለመከራየት ኮንቴነር ለመከራየት ብቻ 15000 ብር ያስፈልጋል ማለት ነው። 15000 ብር። በነገራችን ላይ እኔ ዝርዝሩን እንዳለ ጽፌላችኋለሁ ማለት ነው። ኮንቴነር ስንት እንደፈጀ በዚህ በደብተር ሙሉ በሙሉ ነገሮችን ሁሉ ጽፌላችኋለሁኝ፣ አሳያችኋለሁኝ። ኮንቴነር ስንት እንደፈጀ እንዲሁም ደግሞ ከሊሾ እንግዲህ ኮንቴነር ስታስገቡ እንግዲህ ኮንቴነር ስታስቀምጡ በግቢያችሁ ወይም ደግሞ ቦታ ተከራይታችሁ ቦታ ሆነ ሴንተር ቦታ ላይ ኮንቴነር ካስቀመጣችሁ ስራዎችን ለመክፈት ግዴታ ኮንቴነሩ ሊሾ ይደረጋል ማለት ነው። በስነ ስርዓት ሊሾ ይደረጋል። ምክንያቱም ኮንቴነሩ እንዳይበላሽ እርጅኑ እንዳይበላ ወይም ደግሞ ኮንቴነሩ እንትን እንዳይል ማለት ነው። ስለዚህ ዋናው የኮንቴነሩ እንዳለ ሆኖ ኮንቴነሩን ለማሰራት ከፈለጋችሁ እሱንም የዋጋውን ዝርዝር ነግራችኋለሁ። እንዲሁም ደግሞ ኮንቴነሩን ከተከራያችሁ ደግሞ ኮንቴነር ለመከራየት 15000 ብር ያስፈልጋል። ነገር ግን ኮንቴነር ከመከራየት ኮንቴነራችሁን ገዝታችሁ እንዲሁም ደግሞ ቀለል ባለ ብር 3000ም ሆነ 2000 ብር ተከራይታችሁ አፈሩን ሴንተር ቦታ ላይ ስራ ለመስራት እውነት ለመናገር በጣም ያዋጣል። ነገር ግን እንዲሁም ደግሞ እቃዎች እንደዚህ ለማሟላት በትንሽ ነገር ለማሟላት ከፈለጋችሁ በጣም ቀላል ብር ነው። 150 ሺህ ብር ካላችሁ እንደ አቤት ይቅርታ ቤተሰብ እንግዲህ በመሃል መልእክቴ ወይም ደግሞ ሀሳብ እየተቆራረጠ ነው። በመሃል ሰው እያስተናገድኩ ማለት ነው። ስለዚህ እንደኔ ኮንቴነራችሁን ገዝታችሁ እንዲሁም ደግሞ ቦታውን ተከራይታችሁ ጥሩ ቦታ ወይም ደግሞ ሴንተር ቦታ ላይ ካላችሁ እውነት ለመናገር ያዋጣል። እንዲሁም ደግሞ ቦታችሁ ደግሞ እና ሰፈራችሁ ሴንተር ቦታ ላይ ከሆነ ኮንቴነራችሁን ገዝታችሁ እዛው ቦታችሁ ላይ ለመስራት ደግሞ ሞር ደግሞ በጣም ተመራጭ ሞር የሚያዋጣ ስራ ማለት ይሄ ነው ማለት ነው። እና አሁን የምላችሁ ነገር እነዚህ ግብአቶቹ እነዚህ የሱቅ ነገሮች ሁሉ ያን ያክል ብዙ አይፈጅም። 150 ሺህ ብር ካላችሁ ዝንጥ ያለ ሱቅ ትከፍታላችሁ ማለት ነው። እኔ አሁን ያው ፊት ለፊት ያለ ነው የሚታያችሁ ብዙ እንደዚህ የባልትና እቃዎች እንዲሁም ደግሞ ጥራጥሬዎች፣ ስኳር፣ ለስላሳ ውሃዎች ብዙ ነገሮች አሉ። ያው ኮንቴነር እኔ 3x3 ነው። 3x3 ማለት 9 ሜትር ነው ማለት ነው። ከዛም ትንሽ አለ 2x3 አለ ትንሹ ከዛ ትንሹ ማለት ነው። ግን 2x3 ደግሞ ዝንጥ ያለ ሱቅ ያስከፍታችኋል። አሁን ይሄ የሚታያችሁ ከኋላ ያሉት ያው ከኋላ ያሉት ስለሚታያችሁ ነው እንጂ በዚህ ጋር ብዙ እቃዎች አሉ፣ በዚህ ጋር ደግሞ ብዙ እቃዎች አሉ፣ በዚህም ጋር ብዙ እቃዎች አሉ። ኮንቴነሬ ሰፊ ነው። እዚህም ጋር ደግሞ እንደምታዩት ፍሪጅ አለ ማለት ነው። ስለዚህ ቤተሰብ እንግዲህ ኮንቴነራችሁን ገዝታችሁ ስራውን ለመክፈት ካሰባችሁ እጅጉን ያዋጣል ብዬ አስባለሁኝ። እንዲሁም ደግሞ እንደነገርኳችሁ ይህን ሱቅ ለመክፈት ስንት ፈጀብሽ ላላችሁኝ ቢያንስ 150 ሺህ ብር ፈጅቶብኛል ማለት ያኔ ግብአቶቹ እነዚህ እንትኖችን ለማስገባት እንዳልኳችሁ እነ ምስር እነ ብዙ ምስር ክክ አለ፣ እንደገና ደግሞ ድፍ ምስር አለ፣ ስኳር አለ፣ ሩዝ አለ፣ መኮረኒ በሶስት አይነት መኮረኒ አለ። ዙሮ ብዙ ነገሮች አሉ ማለት ነው። እንደዚህ ከምታዋቸው ውጭ ትንሽ ብዙ ብር የሚጠይቃችሁ እነዚህ ጥራጥሬዎቹ እንዲሁም ደግሞ ባልትና ነገሮችን ካስገባችሁ ባልትና ብዙ ብር ይጠይቃል። ምክንያቱም ባልትና አሁን ላይ ወይ ጣጣ እኔ ሀሳቤን ማለት እንደዚህ ሀሳቤ ተቆራረጠባችሁ ቤተሰብ ወይም ደግሞ ጠቅላላ አድርጌ እንደዚህ ሱቅ ላይ ባልሆንኩ ሰዓት ወይም ቤት ቪዲዮ ሳልሰራሁላችሁ ምን እንዳልኳችሁ ራሱ ነገሮች ሁሉ እየተደጋገሙብኝ ወሬዎች ሁሉ እየተደጋገሙብኝ ይመስለኛል። ይቅርታ። እና እንደዚህ አይነት ሱቅ ለመክፈት ከፈለጋችሁ ባጭሩ 150 ሺህ ብር ካላችሁ ዝንጥ ያለ ሱቅ ከለስላሳ ጀምሮ ከውሃ ጀምሮ እንዲሁም ደግሞ ከጥራጥሬዎች ጀምሮ ብዙ ነገሮችን አድርጋችሁ መክፈት ትችላላችሁ። ዋናው ነገር ግን የቦታችሁ ይወስናል። ቦታችሁ ይወስናል ስላችሁ ምናልባት ቤታችሁ አስፋልት አሁን እኔ ሰፈሬ ራሴ ግቢ ነኝ ያለሁትኝ አስፋልት ዳር ነው ቤቴ ማለት ነው። ሴንተር ቦታ ነው፣ አስፋልት ዳር ነው። ያኔ ጥሩ ቦታ ላይ ነው ያለሁትኝ።
ተከራይቼም አይደለም የኔ ወጪ ያወጣሁትኝ ኮንቲኔር ለመግዛት ኮንቲኔር 68 ሺህ ብር ገዝቻለሁ። ኮንቲኔሩን ብቻ ለማሰራት ማለት ነው። እንዲሁም ደግሞ ሊሾዎቹ ምናምን ዝርዝሩ እነግራችኋለሁ እዚህ ላይ እንዳለ ከአንድ እስከ ከመጀመሪያው ከሲሚንቶ ወይም ከአሸዋ ጀምሮ ለዚህ ለኮንቲኔር የሚያስፈልጉትን የፈጁትን ሁሉ ነገሮች ሁሉ ጽፌዋለሁኝ። እሱን አሳያችኋለሁ ማለት ነው። ግን እንዳልኳችሁ ግብአቶቹ ከ150 ሺህ ብር በላይ አይፈጁም ማለት ነው። ደግሞ ሱቅ ደግሞ ያንን ሽጣችሁ እየተካችሁ ያንን ሽጣችሁ እየተካችሁ ነው እንጂ በአንድ ጊዜ ማፍለጌት አይደለም ማለት ነው። ሁሉ ጊዜ በአንድ ጊዜ ይሟላ በአንድ ጊዜ በቀፎ ሊሆን ሳይሆን እየሸጣችሁ እየተላመዳችሁ ገበያውን እያስለመዳችሁ ሰው ጋር እየተላመዳችሁ ከስተምር እያፈራችሁ በቃ ያኔ ጥቅሙና ጉዳቱን እያወቃችሁ ሌላ እቃ ስታመጡ ነው እንጂ ገና ለገናው ብር አለኝ ባንክ ቤት እንዲሁም ደግሞ ብር ስላለኝ ልጨማመር ብላችሁ ሳይሆን እየሸጣችሁ መተካት ይሄ ጥሩ አዋጭ ነው ብዬ አስባለሁ። እኔ የተጠቀምኩበት ነው ማለት ነው። በቅርብ ጊዜ ብከፍተውም ደግሞ ለውጡን አልሐምዱሊላህ ያው ከመቀመጥ ይሻላል ብዬ ነው ማለት እኔ አሁን ላይ ታውቃላችሁ ነፍሰ ጡር ስለሆንኩኝ እንደዚህ ማለት ሌላ ቦታ ሄጄ ለመመለስ አንደኛ ፀሐዩ፣ ሁለተኛ ደግሞ ራሳችሁ ግዴታ ሰው ያስፈልጋችኋል። በእርግጥ ሰው አለኝ አልሐምዱሊላህ። ነገር ግን ራሳችሁ ደግሞ ዋናው ደግሞ እንደ ራሳችሁ የሚሆን ነገር የለምና ያንን ኮንትሮል ለማድረግ ወይም ደግሞ ያንን ለመቆጣጠር ደግሞ እናንተ ትንሽ ፍሪ መሆን አለባችሁ። እኔ እንደምታውቁት ነፍሰ ጡር ስለሆንኩኝ ቁጭ ከምል እዚሁ ቦታዬ እንዲሁም ደግሞ ሰፈሬ ያው ከተማ ዳር ስለሆነ ይችል ልክፈት ብዬ ይሄንን ከብቻለሁ ማለት ነው። እንደምትወዱልኝ ተስፋ አደርጋለሁ። የሰው ልጅ ከትልቅ ነገር ሳይሆን ተነስቶ ትልቅ ነገር ሳይሆን የሚነሳው ከትንሽ ነገር ተነስቶ ትልቅ ደረጃ ለመድረስ ነው የሚያስበው። ነገር ግን አንድ ሰው ደግሞ ከትልቅ ነገር ተነስቶ ትልቅ ደረጃ ደርሳለሁ ማለት ደግሞ ይሄ ሙስተሂል ነው ማለት ነው። ስለዚህ ኢንሻአላህ እናንተም አበረታቱን፣ ዱዓም አድርጉ። እንዳላህ ፈቃድ እንግዲህ አላህ በሁለት ካደረገኝ ጥሩ ስራ እጀምራለሁ ብዬ አስባለሁኝ። ለጊዜው ይሄን የመሰለ ይሄን በዚህ ሁኔታ መጥቻለሁ ማለት ነው። እንዲሁም የብዙዎቻችሁ ጥያቄ ባጭሩ በቃ 150 ሺህ ብር ካላችሁ ዝንጥ ያለ ሱቅ ሁሉንም የተሟላ ያማረ በቃ ደስ የሚል በቃ ነገር ትከፍታላችሁ ባጭሩ ማለት ነው። እንዲሁም ደግሞ ከዛም በላይ ካላችሁ ደግሞ ያኔ እንዳልኳችሁ ሱቅ በአንድ ጊዜ ሳይሆን ይሟላ የሚባለው ቀስ ቀስ እያላችሁ ይሟላ በሚለው ነው እንጂ ከዛም ደግሞ በቃ ፏ አድርጋችሁ መክፈት ትችላላችሁ። እኔ አልሐምዱሊላህ በቃ በምለው እንግዲህ ውጭ ላይ ግቤ በጣም ትልቅ ነው። በዚህ ብትገቡ ከሳሎችን እንዲሁም ደግሞ እንደዚህ ለስላሳ ነገሮችን ውጭ ላይ ነው እንዳለ ለስላሳ ውጭ ላይ ያሉት እቃዎች ደግሞ ሞር ይበልጣሉ ማለት ነው። እንደዚህ በረንዳ ላይ ያሉት እንደዚህ ቤት ውስጥ ያሉት እንደምታዩት ያው አሳያችኋለሁ ሙሉን ቪዲዮን ማለት ነው። ከውጭ ጀምሬ ቀርጽላችኋለሁ፣ አስገባላችኋለሁ። ይሄንን ይመስላል። ይሄንን ሱቅ ለመክፈት ካሰባችሁ በትንሹ ከ150 ሺህ ብር ጀምራችሁ መክፈት ትችላላችሁ። እናንተ ለመምጣት እንዲሁም ደግሞ አገር ገብቼ ምን ልስራ ብላችሁ ለተጨነቃችሁ ውዴቶቼ በትንሽ ብር ከፍታችሁ ራሳችሁን ማለት ራሳችሁን እንትን ብላችሁ ምን ልስራ ምናምን 150 ሺህ ብር ይዤ መጥቼ ምን አደርጋለሁኝ 1 ሚሊዮን ብር ይዘሽ ነው ይሉናል። 1 ሚሊዮን ብር ከ1 ሚሊዮን ብር በታች ይዤ ምን አደርገዋለሁ ምናምን ብላችሁ ለተጨናነቃችሁ ውዴቶች እውነት ለመናገር ከ150 ሺህ ብር እስከ በቃ ኮንቲነሩን ገዝታችሁ ወይም ደግሞ እንዳልኳችሁ ዲሾውን ካሰራችሁ እስከ 200 ሺህ ብር በቂያችሁ ነው። ምንም በቃ ከፍ የሌለው ዝቅ የሌለው እስከ 200 ሺህ ብር ዝንጥ ያለ ኮራ በቃ ደልቀቅ ብላችሁ መክፈት ትችላላችሁ እላለሁ። ውድ ቤተሰቦቼ እንግዲህ ኮንቲነሩ ስንት እንደፈጀ ከሊሾው ሲሚንቶ አሁን ለሲሚንቶ ረክሷል፣ ደህና ነው። አሸዋ ብዙ ነው። እንዲሁም ደግሞ ያናጺ ወይም ደግሞ የእጅ የሚሰሩበትን ሁሉን ነገር ዝርዝሮችን ሁሉ ጽፌያለሁ ማለት ነው። ቪዲዮዎቼ ረዘመ መሰለኝ እንግዲህ በሰፊው ማለት አሁን ላይ ገበያም አሁን ተማሪውም እየመጣ ስለሆነ አስባልዳር ስለሆነ ትንሽ እንትን ጭንቅላቴ እንትን እያሉት ነውና ምን እንደዋራሁኝ እያወቅኩት አይደለምና ኢንሻአላህ በሰፊው ሁሉንም ነገር
ይሄ ስንት እንደፈጀ እንዲሁም ደግሞ ምን ምን ሲሚንቶ ስንት እንደፈጀ ምንድነው ደግሞ አሸዋ ለሊሾ ማለት ነው። እንዲሁም ደግሞ ተከራይታችሁን ለመስራት ካስባችሁም ደግሞ ሴንተር ቦታ ላይ ያው ይሄንን ብር ይዛችሁ ከመጣችሁ መስራት ትችላላችሁ። የሰው እንዳልኳችሁ ከትንሹ ነው እንጂ ተለውጦ መስራት ያለበት ከትልቅ ተነስቶ ትልቅ ደረጃ ደርሳለሁ ማለት የለም እላለሁ። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮዬ ይመስለኛል ወሬዎቹን ሁሉ ደጋግሜባችሁ ሊሆን ይችላል። ወሬዎቹን ከደጋገምኩባችሁ እጅግ አድርጌ በጣም 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 ይቅርታ። ኢንሻአላህ በሌላ ቪዲዮ በሰፊው ቪዲዮ ሰራላችኋለሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እናንተ ናችሁ እንግዲህ ሞራሌ። ዩቲዩቤን ቫይላር አውጡልኝ። ሰሞኑን ያው እንደነገርኳችሁ ዩቲዩቤን መስራቴን ስላቆምኩኝ ትንሽ ዩቲዩቤ ቀዝቅዟል ወይ። ስለዚህ ውድ ቤተሰቦቼ አበረታቱ ነው ብሎ ባጭሩ ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ባይ ባይ።